Could you be loved and be loved? Could you be loved and be loved? Don't let them fool you. Staram tam 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 tam, staram tam 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 tam, or rearrange you. Staram tam 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 tam, staram tam 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 tam. We've got a mind of our own, so go to hell if what you're thinking is not right. Love will never leave us alone. I in the darkness, they must come out the light. Stay alive, hey. Could you be loved? Boom shakalaka ሰላም ጤና ይስጥልን እንደምናላችሁ የተወደዳችሁ ነው የተከበራችሁ የኢቢኤስ ሬጌና አፍሮቢት ተመልካቾቻችን መላው ዓለም ላይ የምትገኙ ኢትዮጵያኖች ሰላምና ጤና ክብርና ምስጋና እየተመኘንላችሁ ዛሬ እንግዲህ ሳምንታችንን ጠብቀን ምርጥ ፕሮግራም ይዘንላችሁ መጥተናል ያለፈው ቅዳሜ የቦብ ማርሌ 76ኛው አመት የልደት በዓል ተከብሯል እኛም ደግሞ እዚህ ስቱዲዮአችን ብዙ አርቲስቶችን ጋብዘን ከኢትዮጵያም ከውጭ ሀገርም የመጡ ብዙ አርቲስቶችን ጋብዘን የቦብ ማርሌ ሙዚቃ እየዘፈኑ ስለ ቦብ ማርሌ ያላቸውን ፍቅር እየገለጹ ቦብ ማርሌ ዓለም ላይ በመኖሩ እነሱ ቦብ ማርሌን በማወቃቸው ምን ያህል ደስተኛ እንደሆኑ በህይወታቸው ውስጥ ምን አይነት ተጽዕኖ እንዳሳደረ እየገለጹልን ብዙ አይነት ጨዋታዎች እናደርጋለን ማለት ነው እንግዲህ ይሄንን ፕሮግራም አዘጋጅቼ ማቀርብላችሁ እኔ ራስ ብሩክ ባርኪ ነኝ ዛሬ ከእንግዶቻችን መካከል ልጅ ሊዮ አለ ዘለቀ ገሰሰም የዛሬ እንግዳይ ነው ዘለቀ ገሰሰ ያው ታውቁታላችሁ ኢትዮጵያ ውስጥ ማያውቀው የለም ሬጌ ሙዚቃን ለሀገራችን በጥሩ መልእክት ያስተላልፈ ያለ ትላልቅ ኮንሰርቶችን በመዘርጋት የታወቀ ነው ለሁሉም የቦብ ማርሌ ወዳጆች ለሁሉም የቦብ ማርሌ አፍቃሪዎች እንኳን ለዚህ እለት አደረሳችሁ ለዚህ ሳምንት ለዚህ ወር እንኳን አደረሳችሁ እንላለን በዚህ ወር ለተወለዱት ሁላ እንኳን ተወለዳችሁ እንላለን የቦብ ማርሌ ወር ነውና የኔም ልጅ የተወለደው የመጀመሪያ በኩሩ ልጅ አሁን 1 አመት ሆኖታል የተወለደው በቦብ ማርሌ ወር ውስጥ ነውና በዛ ወር ውስጥ በመወለዱ እኔም በጣም ደስ ይለኛል ሊትል ባብ ወይም ትንሹ ባብ እንለዋለን ወደፊት ማለት ነው ያው ሙዚቀኛ ከሆነ በራሱ ፍቃድ ሙዚቀኛ ከሆነኛ ገፍተነው ሳይሆን ከሆነ ደግሞ ያው ትንሹ ባብ የሚለውን ስም ይዞ ይሄዳል ማለት ነው ኢቢኤስ ሬጌና አፍሮቢት ፕሮግራማችን ተጀመረ እስቲ ከቦብ ማርሌ ቆየት ካለ ቪዲዮ ክሊፕ ከመድረክ ስራው አንድ ወይም ሁለት ቪዲዮ ክሊፕ እንጋብዛችሁና የመድረክ ስራውን እንጋብዛችሁና ወደ እንግዶቻችን እንላለን ማለት ነው እንዳልኳችሁ ብዙ እንግዶችን ይዘመተናል ጀሜካኖች ራስተፋሪያኖች እዚህ ሀገር የሚኖሩ ከውጭ ሀገር መጣው እዚህ ሀገር እየኖሩ ያሉ ለኢትዮጵያ ትልቅ አስተዋጽኦ ያደረጉ ያሉ ወንድምቶቻችን አሉ ከነሱ ጋር ጨዋታዎችን እናረጋለን ማለት ነው ሙዚቃም ላይቭ ፐርፎርማንስ ይኖረናል እዚህ ሲያቀነቅኑና ያለ ማለት ነው አብራችሁን ቆዩ ኢቢኤስ ሬጌና አፍሮቢት ቡም ሻካላካ ተጀመረ መልካም የቦብ ማርሌ ልደት ከኛ ጋር አሆይ ቡም ሻካ ተመልካቾቻችን ተመልሰን መጣናል እንግዲህ ፕሮግራማችንን ስንጀምር እንደተናገርነው የቦብ ማርሌ ልደት ሳምንት ነው የቦብ ማርሌ ልደት በደመቀ መልኩ አርብ ቅዳሜ እሁድ በትልቁ ሲከበር ነበር ዛሬ ደግሞ ሮብ ላይ ሐሙስ ላይ እኛ ኢቢኤስ ሬጌና አፍሮቢት ፕሮግራማችን ላይ እናከብረዋለን ማለት ነው የቦብ ማርሌ ልደት እንግዲህ 76ኛውን አመት ልደት ስናከብራውን በደስታ ነው እዚህ ስቱዲዮአችን ድረስ መጣው ላይቭ ፐርፎርም ካረጉልን አርቲስቶች መካከል ሁለቱን መረጥ አርገን እንጋብዛችሁና እነሱም ስለ ቦብ ማርሌ ያላቸውን ፍቅር ይገልጹልንና ተመልሰን መጣን ደግሞ ጨዋታችንን እንቀጥላለን ስለ ቦብ ማርሌ ያለንን ስሜት ስለ ቦብ ማርሌ ታሪክ ትንሽ እናነብላችኋለን አብራችሁን ቆዩ ኢቢኤስ ሬጌና አፍሮቢት ቡም ሻካላካ ጤና ይስጥልኝ ዘለቀ ገሰሰ ባላለሁ ዛሬ እንግዲህ የቦብን 76ኛ አመት ልደት በዓሉን ለማክበር ነው የተሰባሰብነው ብዙ ራስታዎች አሉ ቤት ውስጥ ደስ ይላል በእውነቱ እኔ ያለ ባንድ ዘፍኛ አላቅም ያው ራስ ብሩክና የቦብን በርዝዴይ ስለሆነ በጣም ደስ የሚል ጊዜ ነው እኔ እንግዲህ ያው ቦብ ማርሌ ዩኒቨርሲቲ ነው የሄድኩት ከቺካጎ ሃሮልድ ዋሽንግተን ዩኒቨርሲቲ በተጋብዘን ቦብ ማርሌ ፋሚሊ ጋር ዳሎል ባንድ መጀመሪያ በ82 በፈረንጆቹ ነው ሄደን እዛ የተቀዳ ነው አልበማችንም ላንድ ኦፍ ዘ ጄኔሲስ ታፍጋንግ ስቱዲዮ ባባረፈ በሁለተኛ አመቱ ነው የተቀዳው ለዚህም ነው ዓለም ላይ በጣም ተቀባይነት ነበረው እነ ሰላም ሰላም ሆያ ሆዬ ላቭ ኢዝ ካሚንግ ሴል አሎንግ ዘ ናይል ሪቨር እነዚህ ሁሉ ዘፈኖች የነበሩበት ነው እና በእውነት እኔ እድለኛ ነኝ እኛም እድለኞች ነን በኢትዮጵያውያን ከስደት ሄደን ከዚህ አሜሪካን ሀገር ዩኒቨርሲቲ እንደገባን
ይሄ እድል ገጠመን በስቲቪ ወንደር በኩል እና ቦብ ማርሌ ፋሚሊ በእውነት ሪታ ማርሌ እንደ እናት ሆና ነው ያስተናገደችን። ደስ የሚል ጊዜ ነበረን እዛ። ባይ ዘ ዌይ ኢትዮጵያዊ ሆነን ጃማይካ ስንገባ የተሰጠን አቀባበል በእውነት በጣም በጣም የሚገርም ነው። እንደ በእውነት መንፈሳዊ አቀባበል ነው የተደረገልን። ራስታ የዓለም የጥቁር ህዝቦች የነጻነት በትግል የተጀመረ ንቅናቄ ነው። እኛን ደግሞ ኢትዮጵያም ያው የነጻነት አርማ የዓለም ስለሆነች በዛ ተቀብለውን በዛን አክብረውን በእውነት ለኢትዮጵያ ያላቸው ፍቅር ማንም የለውም ዓለም ላይ እና እኛም በኢትዮጵያዊነታችን በጣም አኮሩን በጣም እና አሁን ባለፈው በዚህ ትንሽ በተፈጠረው ሁኔታ አንዳንድ የራስታ ኮሚኒቲ ሰዎች ጉዳት ደርሶባቸዋል ሻሸመኔ። ይሄ በእውነቱ ይቅርታ የሚያስጠይቅ ነው። እኛም እናግዛለን የጠፋውን ንብረት። እነዚህ ሰዎች በአፍሪካን ለማንነታቸውን ፈልገው ነው ኢትዮጵያ የመጡት። በባርነት ተሽጠው 400 ዓመት በፊት ምዕራባዊ ዓለም ሄደው የመጀመሪያዎቹ የአፍሪካ ልጆች ናቸው ማንነታቸውን ያወቁ። በማርከስ ጋርቬ የተጀመረው ንቅናቄ በኢንተርናሽናል ኢትዮጵያ ሙቭመንት ተያይዞ በእውነት ዓለም ላይ ዛሬም ቢሆን የነጻነት አርማ ነው የራስታ ንቅናቄ። በእውነት አንዳንድ ምዕራባውያን ሊያጣጥሉት ይሞክራሉ። እንዲህ ነው ጋንጃ ነው የሚያጨሱት፣ ንጉሱን አምላክ ይላሉ፣ እንደዚህ ያሉ የሚያጣጥሉት ነገር አለ። ያው ለሚገባው ይገባዋል። ከዛ በላይ ነው። ለምን የጥቁር የአፍሪካ የነጻነት አርማ ንቅናቄ ነው እና ራስታ መከበር ያለበት ኢትዮጵያም ከዚህ በፊት ንጉስ ኃይለ ሥላሴ እንዳደረጉት እጃችን ዘርግተን ነው መቀበል ያለብን። ራስታም ብቻ ሳይሆን ማንኛውም የአፍሪካ ዘር ያለው ዓለም ላይ ያለ ኢትዮጵያ ማን ነው አፍሪካዊ በሙሉ እንዲያውም አሁን እነጋና ጀምረዋል ናሽናል እንትን መስጠት ዜግነት ለሚመለሱ ከአሜሪካም ቢሆን ከብራዚል ከኬንያ ነው ከጃሜይካ ከካሪቢያን። ስለዚህ ይሄ ትልቅ ነገር ነው። ባብዛሬ ቢኖር ይናገረዋል ይሄንን እንዲያውም በጣም አድርጎ ነው ይሄን የሚናገረውና ይሄን ለማለት ፈልጋለሁ። በባበርዝ ላይ ብዙም ብሶት ሳንገባ ዛሬ ሴሌብሬሽን ቀን ነው። ባብ መምጣቱ ዓለም ላይ በእውነት የዓለምን የሙዚቃ ታሪክ ነው የቀየረው። የመጀመሪያው የአፍሪካ ዘር ያለው ኢትዮጵያዊነት ዜግነት የወሰደ የኦርቶዶክስ ተከታይ የሆነ አፍሪካ ዩናይት ብሎ ለመጀመሪያ ጊዜ የዘፈነ ጀግና ነው። ያው እስከዛሬ እኛም እየተከተልን እየዘፈን ነው አፍሪካና ኢትዮጵያን ለማስተባበር እና ትልቅ ቀን ነው ልናከብረው የሚገባ ነው። እኔም እድለኛ ነኝ፣ ወንድሞቼም የዳሎል ባንድ አባላትም እድለኞች ነበርን። ያ ስለገጠመን ያ ገጥሞ ሁለታችን አንድ ላይ ሆነን የሰራናቸው ሁለት አልበሞች በሬጌ ታሪክ ውስጥ አሁንም ታሪክ እንደያዙ ነው። በተከታታይ ግራሚ አሸንፈዋል። በተከታታይ ፕላቲነም ተሽጠዋል። ኮንሽስ ፓርቲና ዋን ብራይድ የሚለው ይሄ እንዴት ሆነ ቢባል የቦብ ማርሌን ፕሮዲዩሰር ሚስተር ክሪስ ብላክዌል የኛን ዴሞ ቴፕ ሰምቶ አግኝቶ እንግሊዝ ሀገር ቦብ ማርሌ ምኞቱ ነበረ ከኢትዮጵያ ሙዚቀኞች ጋር መዝፈን እና የነዚህ ልጆች እሱ አርፎ በአመቱ ወደ ምዕራብ ዓለም መምጣት ራሱ ይሄ እግዚአብሔር ስራ ነውና ኢሚዲየትሊ ወደ ጃሜይካ እንዲላኩ ተብሎ በሱ አቀናባሪነት ነው ጃሜይካ ሄደን ቦብ የተቀበረበት ቦታ 9 ማይልስ ስቴጅ ተሰርቶ እዛ ነው ለመጀመሪያ ጊዜ ተራራው ላይ ዘፈን ነው ታየነውም እና ትልቅ ጉዞ ነበረ። አሁንም ነው። ባለፈው አመት 5ቱን የቦብ ማርሌ ልጆች ለማምጣት ራስ ብሩክ ታውቃለህ ብዙ ሰርቼ ነበረ። በቴክኒካል ጉዳይ ሳይሳካ ቀረ። ግን የአፍሪካ የኢትዮጵያ የሰላም የእርቅና የአንድነት ኮንሰርት ነው።
ይቀጥላል። አሁን ኮቪድ ነው ትንሽ ያበላሸብን። እሱ እንዳለቀ እናመጣቸዋለን። እንደገና ደግሞ አፍሪካዊ ናይት ኢትዮጵያ እንደገና የነጻነት አርማ ሆና እንድታንጸባርቅ እናደርጋለን። ትልቅ ቀን ነው። ደስ ብሎኛል። ሬጌና አፍሮቢት በርታበት ብሩክ፣ ደስ ብሎናል። ያው ለዴሚየን ማርሌ ኮንሰርት መጣህ፣ ያው ሀገርህን እያገለገልክ ነው። አሁንም በርታበት። ደስ ብሎኛል። መልካም ልደት ለቦብ ማርሌ። አመሰግናለሁ። From the very first time I set my eyes on you, girl, my heart they follow through. And I know now that I'm way down on your line, but the waiting feeling's fine. And don't treat me like a puppet on a string, 'cause I know how to do my thing. Don't talk to me as if you think I'm dumb. I wanna know when you're gonna come. I don't wanna wait in vain for your love. I don't wanna wait in vain for your love. I don't wanna wait in vain for your love. I don't wanna wait in vain for your love. It's been 3 years since I'm knocking on your door, and I still can knock some more. Ooh, girl, is it feasible? I wanna know now. And I can knock some more. In life I know there's lots of grief, but your love is my relief. Tears in my eyes burn, tears in my eyes burn, while I'm waiting for my turn. Oh, I don't wanna wait in vain for your love. I don't wanna wait in vain for your love. I don't wanna wait in vain. I don't wanna wait in vain. I don't wanna wait in vain. Come here. Only two alone. No disturbance, no calling on the phone. Take her out of Paris, I don't want. take her out of Rome. Take her from the beach and from there to my home. Candlelight dinner. I don't want. Two alone. No disturbance, no calling on the phone. I don't wanna wait in vain. Hey, I don't wanna wait in vain. It's your love that I'm waiting on. It's my love that you're running from. It's your love that I'm waiting on. It's my love that you're running from. Oh, I don't wanna wait in vain. Come in, my brother. Ethiopia. Hey. Living in Ethiopia, King Selassie Highway. I don't want. Ethiopia. Living in Ethiopia, Rastafari Highway. We take a ride up on the King's Highway. Which part we headed? That Shashamane. The land is very green. I don't want. And there's enough land for everybody. I don't wanna wait in vain. Say, I don't wanna wait in vain. I don't wanna wait in vain. Yes. Bless. Yes, Rasta. Love it. So as we know, Bob Marley was not just the rude boy rebel revolutionary. He was also a Rastamantic brethren, and you don't know every rebel need their queen to go home to. Rhythm selector. My lover bubble over, girl. Why don't you come over, girl? Yeah man, come like you take my love for your vein thing.
but I don't wanna wait, woman. Oh, 'cause it's already late, woman. If you're willing to partake, woman, oh, then I'm ready to relate, woman. We can go for a meal in the evening, or we can dance all night, or if you'd like, I'll take you to the movies, or a stroll down by the lakeside, or we can just kick back and be together, burning the midnight oil, and we'll be just fine, 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 with Jah as our guide. But I don't wanna wait, woman, 'cause it's already late, woman. Oh, if you're willing to partake, woman, oh, then I'm ready to relate, woman. And we'll give thanks and praise in the morning, early as I rise. And as the day is unfolding before us, we can talk about the issues of life, how to self-sustain and how to survive. Commitment with sacrifice, and we'll be just fine with Jah in our lives, yeah. But I don't wanna wait, woman, oh, 'cause it's already late, woman. If you're willing to partake, woman, oh, then I'm ready to relate, woman. Yeah. I'll plant trees in your garden, and I will tend them as they grow. One coconut must full your basket. Your love cup, it will sure overflow. And we'll show love unto the neighbors, hailing them as we go, and we'll be just fine with Jah in our lives, yeah. But I don't wanna wait, woman, 'cause it's already late, woman. So if you're willing to partake, woman, then I'm ready to relate, woman. You what now? I'll keep my tools in your garden. That's where I will make my shed. And I will surely be the man with the hammer. And I will make you a queen-size bed. And I'll bring fresh fruit juice in the morning. And in the evening we can bake bread. And we'll be just fine, fine, fine with Jah in our lives, yeah. But I don't wanna wait, woman, 'cause it's already late, woman. If you're willing to partake, woman, what would Bob say? What would he tell you? He would tell you something like this. I don't wanna wait in vain for your love. I don't wanna wait in vain for your love. I don't wanna wait in vain for your love. I don't wanna wait in vain for your love. I don't wanna wait in vain for your love. I don't wanna wait in vain, yo. I don't wanna wait in vain for your love. No way. I don't wanna wait in vain for your love. We can go for a meal in the evening, or we can dance all night, or if you'd like, I'll take you to the movies, or a stroll down by the lakeside, or we can just kick back and be together, burning the midnight oil, and we'll be just fine with Jah in our lives. Listen,
Yes, I. So yeah, Bob Marley, you know, I got introduced to Bob Marley when I was around 12 years old, properly. When my sister came home, she brought home my Exodus album. And that was really when I was able to sit down and study Bob Marley and listen to what Bob Marley was saying. And yeah, it had a major impact on me because he was saying certain things that I could relate to. I understood the struggle. It's like, because how we grew up in England with the racism and the classism, and we could understand the fight that Bob Marley was fighting, and yeah, we just related. And growing up, his music was always inspirational to us. Obviously, because we're here, Exodus must have had the greatest impact because, you know, it caused us, when we thought about movements of your people, we thought about the Exodus from Egypt, and we related to that situation. We knew in our hearts that we were these people. Yeah, and we was in a situation that was detrimental to our well-being. So when Exodus came out there and said, yeah, people are planning to leave this place. And as we got older and the vibes got stronger and we began working towards making this Exodus. So now we're here because of this. It's all down to the inspiration of Bob Marley. You know, it wasn't a thing where we thought that we had to go out and fight against the system and mash it down. And yeah, we chant down Babylon, but we know, say, as well as our actions can be effective by just turning our back and leaving, and that's what we did. So that's how comes we're here now in Ethiopia, Addis Ababa. I live the life and I go and bless the king on his birthday. So, you know, we give thanks. Rasta liberty, it's all about truth, it's all about freedom. Yeah, it's all about justice, it's all about love, peace, equality amongst bridging and bridging and bridging and bridging. You understand? And we don't really see that too manifest out in the West because it's, as Bob Marley says, a rat race. It's a dog-eat-dog life. And them life there is not good for the psychology. You know, man, I have to get up every day and I meditate upon how am I going to take this from a man, and how am I going to take that from a man, how am I going to eat something where the next man I plan to eat. Can't take them liberty there. Them liberty there, that's not clean liberty. So in our meditation, we say, yo, we have to leave this place so we can manifest a better, purer, cleaner liberty. We studied about Ethiopia and know that the anciency is here. So we make the trad and come here so that we can reintegrate and understand the true spirituality where them corrupt out there. So now put in some funny things for turn man in some idiot business. No, we're not in that. We came to be free, we came to be just, we came to be moral, we came to live in love with our brothers and sisters that we were separated from years ago. And it's all due to the inspiration of Bob Marley and the influence of his music. And you know, the music continues, it's out there playing. Every generation comes, they hear something about Bob Marley, and there's people within the generation that hear things and it stirs in their hearts. And you'll find people year after year, different ages, are coming back to Ethiopia. And it's all because of the inspiration of the great Bob Marley. So, you know, word, power, and sound. His question was, can we free the people with music? Word, power, and sound. So we're freeing the people with music. We chant the truth because it's the truth that set the people free. And this is the Rasta man's vibration. It's positive for those who love positiveness. But for those who don't like it, what can we say? Them just have to just hold it. You understand? Because we're not going to stop doing what we're doing to please them, because we're not here to please them. We're here to please the Almighty Creator. Jah! Yes, I. ቡም ሻካላካ ተመልካቾቻችን ተመልሰን መጥተናል። አብራችሁን ስላላችሁ እናመሰግናለን። የቦብ ማርሊ ልደት እያከበረን ነው። ዛሬ ደግሞ የቦብ ማርሊ ልደት ላይ እዚህ ስቱዲዮአችን ድረስ ብዙ አርቲስቶች መጥተው የቦብ ማርሊን ዘፈኖች እየዘፈኑ ስለ ቦብ ማርሊ ያላቸውን ፍቅር እየተናገሩ ሐሳቦቻቸውን ያንሸራሸሩ ነው ማለት ነው። እስቲ ወደ ስቱዲዮአችን መለስን በልና ያሉትን እዚህ ድረስ የመጡትን አርቲስቶች እንጋብዛችሁና ተመልሰን መጥተን ደግሞ ከኔ ጋር እንጨዋወታለን ማለት ነው። አንድ ሁለት የላይቭ ፐርፎርማንሶች እዚህ ስቱዲዮ ውስጥ የተደረጉ ላይቭ ፐርፎርማንሶች እንጋብዛችኋለን ማለት ነው። አብራችሁን ቆዩ። ኢቢኤስ ሬጌን አፍሮቢት ቡም ሻካላካ ተናስተልኝ ተፈራ አሰፋ ባላለው ፔይንተር አርቲስት ስካልፕተር ነኝ ግራፊክ አርቲስትም ነኝ ማይነሬ ማለት ነው ሜጀሬ ፔይንቲንግ ነው የፔይንቲንግ ግራጁዌት ነኝ እና ሞኑመንታል ፔይንቲንግ ነው እንትኔ
ዲግሪም ማለት ነው። ዛሬ የቦብ ማርሊ 76ኛ ዓመት የልደት በዓል ሲከበር እዚህ ልገኝ የቻልኩበት ምክንያት ከራስ ብሩክ ጋራ በነበረኝ የሙዚቃ ውይይት የቦብ ማርሊ አፍቃሪ መሆኔን ከመገንዘብ የተነሳ በዛ ምክንያት ልጋበዝ ችያለሁ እና ትልቅ ከበሬታና ደስታ አለኝ። አመሰግናለሁ ማለት ነው እዚህ በመገኘቴ። የቦብ ማርሊን ሁኔታ ለመናገር የምፈልገው ለዚች ዓለም አንድ የተሰጣት ታለንት የሆነ ከእግዚአብሔር የተሰጣት ሙዚቀኛ ነበረ። ለአጭር ጊዜ እንደ ሻማ በርቶ የጠፋ ሰው ነው እና ልጅ ሆኜ ጀምሮ ነው ገና የሃይ ስኩል ተማሪ ሆኜ ነው እኔ የሱ ሙዚቃ ማድመጥ የጀመርኩት። ቀንም ሌሊትም ነበር የምሰማው እንደው ከማፍቀር የተነሳና ያልዘፈነው ነገር የለም፣ ያላቀነቀነበት ጉዳይ የለም። ስለ ድህነት፣ ስለ ሰብአዊ መብት፣ ስለ አፍሪካውያን አፍሪካ አሜሪካን ጉዞ ምን እንደነበሩ፣ ስለ አፍሪካ አንድነት አፍሪካ ዩናይት ብሎ ያለው እኮ ያለ ምክንያት አይደለም። ብዙ ትንቢትም የተናገረው አለ፣ የሆነውንም ነገር የተናገረው በጊዜ እንትን እና ውስጤን በጣም ይመስጠኝ ነበር። ስራዬን በመሰራበት ጊዜ አርቴን በመሰራበት ጊዜ ሁሉ እሱ ሙዚቃ አድርጌ ነበር የምሰማውና እንትን እመለውና ልጅ ሆኜ ጀምሮ ነበረኝ ሎንግ ፕሌይ እንትን ነበረኝ። የሱ አልበም ነበረ በብዛት የሌለ ሙዚቃ የለም የሱ እኔ ጋር ማለት ነው። እና ሰማው ነበረ ግጥሞቹ ምኖቹ የተፈጠረ ሰው ነው። በቃ የሙዚቃ የሬጌ ንጉስ የተባለውን በዛ ምክንያት ነው ይመስለኛል። ለምን ባንዱን በሙሉ የሚያነቃንቅ የነበረ ሰው ነው ያ ሰው። ባንዱን በሙሉ ሙሉ ስቴጅ ሮጦ ተሯሩጦ የሚጫወት ግጥሙ፣ መልእክቱ፣ ሙዚቃው፣ ቅንብሩ የሱ እሱ ሲፈርስ እኮ ባንዱ ራሱ ፈረሰ ማለት ይቻላል። ለትንሽ ጊዜ ፒተር ቶሽ ይዞ መሄድ ሞክሮ ነበረ፣ ፌል አደረገ ነው ማለት። የዌለርስ ባንድ በጣም ትልቅ ባንድ ነበረ። እያንዳንዱ ሙዚቀኛ ስለ ሙዚቀኛ ስንናገር ይሄ ዝም ብሎ ስቴጅ ላይ እንደ ሐውልት ተገትሮ የሚዘፍነው ሁሉ ሙዚቀኛ ነው። ካቀነቀነ ድምጽ ካወጣ ሙዚቀኛ ነው የሚባለው። ነገር ግን ያ አይደለም። ከውስጥ ከስሜት መልእክት እንትን ብሎ ራሱን ሳያውቁ ማቀንቀን ቀላል ነገር አይደለም። መልእክት አስተላልፎ የዓለምን እንትን ማነቃነቅ በጣም ከባድ ነገር ነው። ያቺን ትንሿን ሀገር ጃማይካን ያስታወቀው ከነ ዩዜን ቦልት በፊት ጃማይካን ጃማይካ ያደረጋት በዓለም ላይ እንድትታወቅ ያደረጋት ቦብ ማርሊ ነው። በህይወቱ ላይ ሁሉ መተውበት እየተሯሯጠ ህይወቱን እንትን ብሎ ለሙዚቃ ራሱን የሰዋ ሰው ነው። ስለ አፍሪካን ስለ ዓለም በአጠቃላይ ስለዚች ዓለም እንትን ያቀነቀነ ሰው ነውና በጣም ትልቅ ሰው ነው። እና እኔ ሙዚቃው ነበረ እኔ የፈጠረኝ። ስለ ቦብ ማርሊ የምናገረው ከ20 ዓመት በላይ የቦብ ማርሊን ቲሸርት የካያ አልበም እንትን ያያተምኩ በመሃል አዲስ አበባ በከፍተኛ ደረጃ ይሸጥ ነበር፣ ወጣቱ ይለብስ ነበር ማለት ነው። እና ከፍተኛ ገቢ ማገኝበት ነበር። ነገር ግን ለጥቅም በያል ነበር መመሰራው የነበረው። ለሙዚቃው የነበረኝ ተመስጦና የሱ ማንነት ነው ስለሱ እንድሰራና እንትን እንድል ያደረገኝ፣ እንዳንጸባረቅ የሱን ፖርትሬት እንዳተም ያደረገኝ የነበረው። እና ሲልክ ስክሪን ስፔሻሊስት ነኝ። ቆንጆ ከለር እንትን ነበር ማተመው፣ በሽሚያ ነበር የሚለበሰው የነበረው። እና በህይወት በነበረበት ጊዜ አለን የሚባል የሱ ቤተሰብ የሆነ የቅዱስ ጊዮርጊስ ቡድን አሰልጣኝ የነበረ ነው፣ ጃማይካዊ። እዚህ ነበረ አቶ አቤሴሎም ጋር ነበር የሚቀመጠውና ተዋውቀን ሄጄ ልቀላቀል ነው የዌለርስን ባንድ ልቀላቀል ነው ሙዚቃዬን እቀጥላለሁ ብሎ በሚልበት ሰዓት ያንን ቲሸርት እባክህ ስጥልኝ ለቦብ ማርሊ ያንተን እንትን እያተምኩ ነው፣ በጣም ታላቅ ሰው ነህ፣ አከብረሃለሁ፣ አፈቅረሃለሁ፣ ይሄም ፍቃድህ ሳልጠይቅ በማተሜ
ይቅርታ እንድታደርግልኝ ነገር ግን ይሄው እንድታውቅልኝ ብዬ ነው የላኩት ብዬ ቲሸርት ላኩለት እና ይዞ ሄደ በዛ አጋጣሚ እሱ ታሞ ሆስፒታል ነው የነበረው እና ግንኙነቱም እንደዚህ እንዳሆኑ በዋትስአፕ ምናምን የሚገናኝበት ጊዜ ስላልነበር ኮሙኒኬት አላደረኩም ህልፈተ ህይወቱን ሰማው ልክ ዘመድ እንደሞተበት ሰው ነው ያለቀስኩት በእውነቱ እና ሞተ እሱ አለፈ ግን አሁንም በህይወት ያለ ሰው ነው በአካል ይለይ እንጂ በስራዎቹ በአስተላለፋቸው መልእክቶች በሙዚቃው ትልቅነት ንጉስነቱን እንደያዘ ነው እስካሁን ደስ የሚለኝ ነገር ቢኖር ግን የተፈጠሩ ሰዎች ነበሩ እንደነ ኢዮብ አይነቱ ሊተኩት እንትን ብሏል ከኢትዮጵያም እንደነ ዘለቀ አይነቱ አሉ ጥሩ አይነት ዝግጅት ነው እና ግን እንደሱ እሱ ተወለደ እሱ ጠፋ ማለት ይቻላል የሱን ፈሪዞ እሱን የሚተካ ምንም እንጃ ይኖራል ብዬም አልገምትም ከወደፊት እና በዛሬ በልደቱ ቀን ይሄንን ለመናገርና እንትን ለማለት በመቻሌ በጣም ደስተኛ ነኝ ስለ ሙዚቃው እንግዲህ አሁን ባረጅም እንግዲህ ወደ ለሰባው ሩብ ጉዳይ ላይ ነኝና ብዙም እንትናልም ወደ ጸሎቱ አደላለሁ አሁን ግን እሰማዋለሁ ሆድ ሲበሰኝ ደስተኛ ሰው ሌላ ቀርቶ ዶንት ወሪ ይላል እኮ ትንሿ ነገር ትፈታለች ስለዚህ አታስብ ይላል ይሄ ቀላል ነገር አይደለምና መጽናኛ እያንዳንዱ ዘፈኖቹ በመንፈልገው ቦታ ላይ ሁሉ ፊት የሚያደርጉ ናቸው እና ያ ትልቅ ነገር ነው ማንኛውም ሰው ሊሰማው የሚችል ሙዚቃን ሙዚቃ የሚያሰኝ ቤዙ በጣም የልብ ትርታችን ህይወት ነው ቤዝ የልብ ትርታችን ልባችን በሚመታበት ጊዜ እኮ ነው ብዙ ነገር የምንገልጸው በህይወት መኖራችን ምናቀው ሙዚቃው እያንዳንዱ ሙዚቀኞቹ በሙሉ ከቅንብሩ ጋራ እንዴት አድርጎ ሲያገናኛቸው ነበር ኳየሮቹ ሳይቀሩ ላይቭ ያሉ ሰዎች ናቸው ከሱ ጋራ የነበሩት እና ከሰመ ሙዚቃው ግን ያ የተቀዳው እድሜ ለቴክኖሎጂ አልፎ አልቀረም አሁንም እናየዋለን ያለ ነው ወደፊትም ይኖራል እና መልካም ልደት እንኳንም ተወለደ እንኳንም ለዚህ ዓለም ጥሩ ነገር አበረከተ ብዬ ምስጋናዬን ላቀርብ እወዳለሁ አመሰግናለሁ ለጋበዝከኝም ለራስ ብሩክ ለዝግጅቱ ክፍል በጣም ደስ ይለኛል በእውነቱ Selassie I Joe Rastafari, original Japila Indaba from Nairobi, Kenya. Big up Bob Nesta Marley. Big up the Marley family and the Tough Gong Massive. We really appreciate the works that you are doing. Yes, sire. Tunamshukuru Bob Marley kwa maana yeye ndio mwanzilishi wa reggae, wakiwa pamoja na Peter Tosh na Bunny Wailer walianzisha mziki huu huko Jamaica. Sisi kama wa Rastafari tumezidi kuenzi huu mziki na tunaendeleza. Bob Marley alihamasisha ule ujumbe wa Pan-Africa ya kuwa Waafrika wote lazima tujumuike na tusaidiane katika ukombozi wa Afrika. Aliweza kueneza ujumbe wa Marcus Garvey, pia Haile Selassie ambaye ni mfalme kutoka kwa ukoo wa Yuda, kuwa sisi kama Waafrika lazima tuenzi zile jinsi za mababu zetu. Selassie I Joe Rastafari. Wimbo huu ni wa Bob Marley unaitwa Heathen. Rise up, fallen fighters. Rise up and take your stand. I say, 'cause he who fight and runs away, him live to fight another day. 'Cause the hidden back there, pon the wall, the hidden back there.
Jaja got the heathen back them, pon the wall, the heathen back them. Boom! As a man, so shall he reap. And I know that talk is cheap. But the hotter the battle, a the sweeter ja victory. 'Cause the heathen back them, pon the wall, the heathen back them. Jaja got the heathen back them, pon the wall, the heathen back them. Jaja got the heathen back, pon the wall, say the heathen back them. He say, rise up, fallen fighters, rise up and take your stand. I say, 'cause he who fight and runs away, him live to fight another day. 'Cause the heathen back them, pon the wall, the heathen back them. Selassie got the heathen back them, pon the wall, the heathen back them. Marcus Garvey got the heathen. Rastafari got the heathen. Ababa Janai got the heathen. Boom! Selassie, Rastafari. Big up Bob Marley, 76th anniversary. Blessed love, Selassie, Addis Ababa. ቡም ሻካላካ ተመልካቾቻችን አለን እናንተስ እንዴት ናችሁ? ፈታ ዘና ያላችሁ እንደሆነ እምነት አለ ማለት ነው። ቤታችሁ ሆናችሁ እየተዝናናችሁ ያላችሁ፣ ቢሮ ውስጥም ሆናችሁ ኢንተርኔት ላይም ይሄን ፕሮግራም እየተመለከታችሁ ያላችሁ መላው ዓለም ላይ የምትገኙ ኢትዮጵያኖች ራስታዎች እንግዲህ ሰላማችሁ ለእናንተ ይብዛ እንላለን። የባማሊ ልደት እንግዲህ በጣም የተከበረ ቀን ነው። የባማሊ ሙዚቃ ሰምቶ የማይዝናና የማይደሰት የለም። ከባማሊ ሙዚቃዎች ውስጥ ኢትዮጵያ ውስጥ በጣም የሚታወቁት Three Little Birds, don't worry about a thing because every little thing is gonna be alright. Rise up this morning, smile with the rising sun. Three little birds pitch by my doorsteps, singing sweet song, a melody is pure and true. Singing, this is my message to you. ሌላም ደግሞ በጣም የሚወደው Forever Love Enjoy የሚለው ዘፈን ብዘፍ ነው የማልጠግበው ዘፈን ነው። እንግዲህ እኔ እስከ መጨረሻው ድረስ ራስታ ከሆንኩበት ዕለት ጀምሮ እስከ መጨረሻው ድረስ ራስታፋሪን ለመውደድ ቃል ገብቻለሁና Forever Love Enjoy የሚለውም ዘፈን ደግሞ ያንን ነው የሚለው ማለት ነውና we'll be forever loving Jah, we'll be forever loving Jah. Some they say see them walking up the streets, they say we're going wrong to all the people we meet, but we won't worry, we won't shed no tears. We found a way to cast away the fears. Forever, yeah, we'll be forever loving Jah. We'll be forever, we'll be forever loving Jah. On and on and on and on and on. Yes, I. በጣም የምወዳቸው ሁለቱ ሙዚቃዎች ከባማሊ በጣም የምወዳቸው ናቸው። ብዙ ሙዚቃዎች አሉ የባማሊ የምንወዳቸው በጣም ብዙ አልበሞች አሉ። የመድረክ ስራዎቹ በጣም እንወዳቸዋለን። ባማሊ የሚጣል ሙዚቃ የለውም። የባማሊ መልእክት ኢትዮጵያን ስለማፍቀር፣ አፍሪካን ስለማክበር፣ በማንነታችን እንድንኮራ፣ በጥቁርነታችን በኢትዮጵያዊነታችን እንድንኮራ፣ እንድንተባበር፣ አንድ እንድንሆን፣ ዓለም አንድ እንድትሆን፣ ነጭና ጥቁር አንድ ሆኖ እንዲኖር። እሱ ሲጀመር የተፈጠረው አባቱ ነጭ ነው፣ እናቱ ደግሞ ጥቁር ነች እና አባቱም ብዙ አያውቀውም ከናቱ ጋር ነው ብዙ የኖረው ማለት ነውና ግን ዋን ላቭ ብሎ ሲዘፍን ያው ታውቁታላችሁ ዋን ላቭ ዘፈንን በነጭና በጥቁር መካከል ያለው ልዩነት ለማጥበብና ርቀታችንን ለማጥበብ የጣረበት ሙዚቃ ነውና በተግባርም ሙሉ እየሰራ ያለ ሙዚቃ ነው። እስካሁን ድረስ እንደ አዲስ ይዘፈናል። ዋን ላቭ የሚለው ሙዚቃ እስካሁን ድረስ ዓለማችን ላይ ፍቅርን እየሰበከ ያለ ሙዚቃ ነው። ዋን ላቭ one heart, let's get together and feel alright.
Hey, oh, loving people, you're ready then. I got to think about the mysteries of the deep, the wonders of the sky about that. Take it away. Up to the time. Thank you, thank you, thank you, thank you. Yeah. Just want to take my time to give my love and affection to the music that Bob has done. Because the music has not only stirred it up in Jamaica, but it has stirred it up across the nation. The music that Bob Marley has really done, it's really music of resistance. This is what reggae music is about. Now this resistance is the resistance against evil, against the system that would hold you down and makes you feel like you're not wanted. So within this, we take up that torch today, and we are hailing that same torch. That's why we say, straight up, big up Bob Marley, big up all him family, Treasure Man in the house, and big up all the artists who are now flaming this flame so the thing can be what? On the platform that Bob Marley had left it. I'm going to big up all Bob Marley fans. Love you, Treasure Man. ልጅ ሌው እባላለሁ የሬጌ አርቲስት ነኝ እዚህ ሀገር በልጅነት ነው የመጣሁት ከቤተሰቦቼ በ1973 እንደገና ተመልሻለሁ በሚሊኒየም ጊዜ ቤት ከፍቻለሁ ቫይብሬሽን የሚባል ቫይብሬሽን ብዙ ሙዚቃ የነበረ ቤት ናት በዲጄ እና በአኩስቲክስ ብዙ ነገሮች ፈጥረናል እኛ ቤት ለምሳሌ መጀመሪያ የዘፈነ ጃሉድ አንድ ምሳሌ ነው ብዙም ሰዎች ሲዘፍኑ ነበር ራስ ብሩክም እኛ ጋር መጥቶ ነበር አስተዋሳለሁ ብዙም እኮ በነጻነትና በቫይብ የሚመጡ ነበር እኮ አርቲስቶች እኔም የመጀመሪያ አልበም እዛ ነው የተፈጠርኩት የፍቅር ጉዞ ዛሬ እዚህ ያለን ለጥልቅ ምክንያት ነው የቦብ ማርሌ 76ኛ ልደት ነው እና በቦብ ማርሌ ምክንያት ኢንተርቪው ተደርጎብኛል በጣም ማመስገን ፈልጋለሁ ፕሮሞተሮቹም ማመስገን ፈልጋለሁ ሜርሲ አመስግናለሁ ሜርሲ ደግሞ በፈረንሳይኛ ቴንክ ዩ ይባላል ኤኒዌይ ሻዲያም ኢቨንት ነው ያዘጋጀ ኢቨንቱ ዛሬና ነገ ነው የሚሆነው ሌላ ማለት የፋልኩኝ ቦብ ማርሌ በዓለም ውስጥ ጥልቅ የፍቅርና የግንኙነትና የሰላም መልእክቶች አምጥቷል የሱ ዘፈኖች ለመዝናናት መስማት ይችላልላችሁ ለመጨፈር ሊሆን ይችላል ግን ከሁሉም በላይ እሱ ብዙ መልእክቶች አምጥቷል እና የሱ ሙዚቃዎች ማዳመጥ በስነ ስርዓት ብታረጉ ጥልቅ ነገር ነው የሚሆነው ለራሳችሁና ለዓለም እንግዲህ የሱ ሙዚቃ ልጋብዛችሁ
Thank you. The conquering lion shall break every chain. The conquering lion shall break every chain. Give him the victory again and again and again. The Lion of Judah shall break every chain. The Lion of Judah shall break every chain and give him the victory again and again and again. አመሰግናለሁ። I feel at home. Can you understand? Na 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 na. Though the road is rocky, it sure feels good to me. And if I'm lucky, together we'll always be. Highway riding, highway riding. Sun is rising, the moon is rising. Highway riding, straight to Shashamane. I may say highway riding, straight to Shashamane. Ethiopia, we love you. Said I got my home in the promised land. Oh yes, I feel at home. Oh, can you understand? Ja, 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 ja. Ja, 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 ja. I'm a say, African window, it sure sounds good to me. I can't refuse it, what to be got to be. I said I feel like skanking, skank 'cause I am free. I feel like dancing, dance, come dance with me. I may say, roots rock reggae, dance 'cause we are free. Roots rock reggae, we love His Majesty. Roots rock reggae, I beg you, come rock with me. Roots rock reggae, we jamming as one family. Hey, 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 hey. Rastaman, I got my own in the promised land. Oh yes, I feel at home. Oh, can you understand? Ja, 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 ja. Though the road is rocky, it sure feels good to me. Last year, that's the power. Love. Yeah, we just really want to say give thanks. Glad to be here in Ethiopia.
It's a joy and a blessing for I and I. It's our lifelong dream come true, you know, to be here in Ethiopia, in the Promised Land, in Africa. Love to all of Africa. One Africa. Remember, Bob Marley said Africa unite. And it's the teachings of His Imperial Majesty, Emperor Haile Selassie Jah Rastafari. Selassie the first. Yeah? So this is what I really give thanks for my brother Bob Marley, that he brought the attention of His Imperial Majesty and the significance of Ethiopia and Ethiopian history, even in line with the Bible. So we give much thanks for that, to bring that awareness to the world and to relate to the world what Rasta is all about. So one love, Jah guidance and protection, and let's live together with perfect love, yeah, as brothers and sisters. Blessed love. Selassie. ጤና ይስጥልኝ ሩት ቦጋለ እባላለሁ የኤርታሌ ባንድ ማናጀር ዛሬ በቦብ 76ኛ ዓመት የልደት በዓል ላይ እኔም ኤርታሌ ባንድንም ወክዬ እዚህ ተገኝቻለሁ ደስ ብሎኛል ስለተጋበዝኩኝ ከዛ ውጪ ደግሞ አዘጋጆቹን ሁሌ ያስታውሰው እንደዚህ ፖዚቲቭ ሜሴጅ ያለውን ሙዚቀኛ ለማስታወስ ከዛም ደግሞ እኛ ደግሞ የኛ ኃላፊነት የማስቀጠል ነው ሙዚቃው እንዲሰማና እንዲሰራ ሶ ስለጋበዙን እነሱንም እናመሰግናለን ቦብ ዴፊኒትሊ ኢንፍሉዌንስ ያላደረገው ሰው አለ ብያላምንም ራሴንም ወደ ሙዚቀኛ እንኳን ባልሆን ከሙዚቃው እንዳልወጣ ያደረገኝ የቦብ ያረገኝም ብቻ ሳይሆን እንድጀምር ወደ ሙዚቃው እንድሳተፍ ያደረገኝ በመጀመሪያ የቦብን ሙዚቃ በመስማት ነው የጀመርኩት ሃይ ስኩል ነው በደንብ የሱን ሙዚቃ መስማት የጀመርኩት ከኔ አልፌ ወንድሜም everybody in the family ልጄም ጨምሮ ሲጀመር እድሜም የሚገድበው ነገር አይደለም የቦብ ሙዚቃ it's all ስለ ፍቅር ስለ ሰላም ነው የሚሰብከው so day to day በቀን ተቀን ህይወታችን ላይ ልናዳምጠውና ልንተገብረው የሚገባ ነው የቦብን ሙዚቃ ውስጥ መምረጥ በጣም ከባድ ነው ግን basically African Unite survival don't worry የሚለው like ብዙ መጥቀስ ይቻላል waiting in vain my woman is gone like ምንም like የሚመረጥ የለውም actually ግን but in general reggae music like በማንኛውም ሰዓት ስትደሰትም ስታዝንም like even ይገርመኛል ሁላ ማለት ነው ያለው ኢንፍሉዌንስ ማይንድ ላይ ያለው ተጽዕኖ ማለት ነው ሶ ቡም ሻካላካ ተመልካቾቻችን ያለነው ኢቢኤስ ሬጌን አፍሮቢት ፕሮግራማችን ላይ ነው አብራችሁን ስላላችሁ እናመሰግናለን ባማሌ 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 ብሎ ዘፍኗል ቴዲ አፍሮም እንግዲህ ጆኒ ራጋና ላፎንቴኖች ደግሞ ባባ ba Mr. Marley ማነውሶ ፓፓ ba Mr. Marley ብሏል ከባብ ማርሊ ሙዚቃዎች እናንተስ የምትወዷቸው የቶቹ ናቸው መልክቱን እንግዲህ በፌስቡክ በኢንስታግራም ልትልኩልን ትችላላችሁ ራስብሩክ ባርኪ ኢቢኤስ ሬጌን አፍሮቢት ኢንስታግራም ላይም ራስብሩክ ባርኪ ብላችሁ ብትፈልጉ ታገኙናላችሁ መልክት ላኩልን የባብ ማርሊ የምትወዱት ሙዚቃ ወደፊቱን እንጋብዛላችሁ የመድረክ ስራዎችን መጠየቅ ትችላላችሁ ማለት ነው አብራችሁን ስለነበራችሁ ያመሰግንኩኝ እዚህ ድረስ መጣው የባብ ማርሊ ልደት አብረውን ያከበሩትን አርቲስቶች ያመሰግንኩኝ ካሜራማኖቹን አመሰግናለሁ ኤዲተሮቹንም አመሰግናለሁ መላው የኢቢኤስ ክሩን ሪስፔክት ላለው ኢቢኤስ ሬጌን አፍሮቢት በሚቀጥለው ሳምንት እስክንገናኝ ድረስ መልካም ሳምንት ቡም ሻካላካ ሃፒ በርዝዴይ ባብ ማርሊ ለመላው የራስታዎች ቤተሰብ እንኳን ለዚህ ቀን አደረሳችሁ ለዚህ ሳምንት አደረሳችሁ ቡም ሻካ